ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የግንቦት 6 ቀን 2017 ዓ.ም የእኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስተዋውቃችኋለን። አርበኛ ጸዳሉ ደሴን የተመለከተ አዲስ መረጃ ለጣና ቴሌቪዥን ደርሶታል። አርበኛው በምን ሁኔታ ላይ ይገኛል? ለጣና ቴሌቪዥን የሰጠውን መረጃ ይዘናል። ዝርዝሩን በዜናችን ተሰሙታላችሁ። የአብይ አህመድ ወዳጅ የአፍሪካ ቀንድ ብቻ ሳይሆን የቀይ ባህርም የስጋት ምንጭ ሆኗል ሲል አንድ የዲፕሎማቲክ መረጃ ምንጭ ገለጸ። በአንጻሩ የጦርነት መንፈስ አልወጣል ያለው ህወሓት የወልቃይት ጠለምት፣ ኮረምና ራያ ቀጠናን በጦርነት ለመውረር ዝግጅቶች ማጠናቀቁንና የጦርነቱ ደጋፊ ኃይሎችንም ለይቷል። በዚህ ጉዳይ ለጣና ቴሌቪዥን የደርሰውን በዝርዝር የምናስደምጣችሁ ይሆናል። ሰዓቱን ጠብቆ ይቀርብላችኋል። ሸዋ ላይ ዛሬም እንደተለመደው ሁለት ታላላቅ ድሎች ተገኝተዋል። በየትኛው ግንባርና የድሉ መጠነስ ምን ይመስላል የሚለውን ከፋኖ መሪው አንደበት ተሰሙታላችሁ። በቀዳሚነት ይቀርብላችኋል። ብልጽግና በአደባባይ እያስፈራራ በጓዳ ደግሞ ከማስፈራራት ወደ መለማመጥ ገብቷል። ዛሬ መምህራንን የሰበሰበ ሲሆን በቀጣዮቹ ቀናት ደግሞ ፖሊስና አጠቃላይ መለዮ ለባሹ ለስብሰባ ተጠርቷል። በሌላ መረጃ ደግሞ የሥራ ማቆም አድማ የመቱ ሰራተኞች የደሞዝ ጭማሪ ተደርጎላቸው ወደ ስራቸው እንዲመለሱ የተጠየቁ ሰራተኞችን መረጃም ይዘናል። ዝርዝሩን ከዜናችን ታገኙታላችሁ። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አካተን የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራሉ። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝሩ እናመራለን። በቅድሚያም አርበኛ ጸዳሉ ደሴን የሚመለከተውን መረጃ እናስደምጣችሁ። ደብረ ታቦር ላይ የሆነው ምንድን ነው? አርበኛ ጸዳሉ ደሴን በተመለከተ ተከታታይ ጥያቄዎች ሲቀርቡልን ቆይተዋል። ጣና ቴሌቪዥንም ካለን የመረጃ ምንጭ ስፋት አንጻር የአርበኛ ጸዳሉ ደሴን ሁኔታ ለማጣራት ከፍተኛ ጥረት ስናደርግ ቆይተናል። ታዋቂው አዋጊና ተዋጊ ባለስናይፐሩ አርበኛ ጸዳሉ ደሴን በተመለከተ ከደብረ ታቦር ምንጮቻችን ባሰባሰብነው መረጃ መሰረት ሁለት የድምዳሜ አቅጣጫዎችን ያገኘን ሲሆን ከአርበኛው ጋር ያደረግናቸውን ተከታታይ ቃለ ምልልሶች የአካባቢውን አሁናዊ የፋኖን የኃይል አሰላለፍ አርበኛውን ጨምሮ ሌሎች በቀጠናው የሚገኙ የፋኖ ኃይሎች የታቀፉበትን የአማራ ፋኖ ህዝባዊ ድርጅትን አቋም በተመለከተና አሁናዊ የኃይል አሰላለፉን ተከትሎ እየደረሱ ያሉ ሁሉን አቀፍ ውድመቶችን ተከታትለን የሚከተለውን መረጃ እናጋራችኋለን። ታላቁ አርበኛ የአማራ ፋኖ ትግል ምልክት የወንድነት ውሃ ልክና የታማኝነት ጥግ የሚባለው ሜጀር ጀነራል ከፍያለው ደሴ ከወር በፊት ሚያዝያ 3 ቀን 2017 ዓ.ም የተገደለው በውስጥ ባንዳዎች ነበር። አርበኛው ከመገደሉ ቀደም ብሎ ተከታታይነት ባለው የሚዲያ ዘመቻ የስብና ገደላና ዛቻም ጭምር ሲፈጸምበት ቆይቷል። ያንን ሁሉ ዛቻና ስብና ግድያ ሲፈጸምበት ከጎኑ ተሰልፎ ይህ ነገር አይበጅም የሚልም ሆነ አርበኛው ለገጠመው የሎጂስቲክ እጥረት የውል ብሎ እጁን የሚዘረጋለት ድርጅት አልነበረም። ይህን ጉዳይ በቅርብ ርቀት ሆኖ በትዝብት ሲከታተል የነበረው አርበኛ ጸዳሉ ደሴ ነግበኔ ነው የሚል ስሜት እንዳደረበት ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ ተናግሮ ነበር። በቀጠናችን መሪ እንዳይወጣ የሚደረግ የተቀናጀ ዘመቻ ነው። ይህ ነገር ነገም በሁላችንም ላይ የሚፈጸም ነው እያለ ደጋግሞ ሲናገር ተደምጧል። እንደ ፈረንጆቹ አቆጣጠር ኤፕሪል 27 2025 ከጣና ቴሌቪዥን ጋር ባደረገው ቃለ ምልልስ ጎንደር ላይ መሪ እንዲወጣ አይፈለግም። ለዚህ ነው ከአምባቸው መኮንን እስከ ውባንታ ባተ፣ ከኮሎኔል ታደሰ ሸቴ እስከ ጄኔራል ከፍያለው ደሴ፣ ከአስቻለው ደሴ እስከ ምረት አሳየ፣ ከናውሰና አንዳርጌ እስከ አይሸሽም ዮሐንስና በርካታ ወንድሞቻችን በሴራና በጭካኔ የተገደሉ ሲል መናገሩ ይታወሳል። ታላቁ አርበኛ ሜጀር ጀነራል ከፍያለው ደሴ በተቀነባበረና ፍጹም ይሉኝታ ቢስነት በተሞላበት መንገድ ክህደት ተፈጽሞበት በባንዳ ከተገደለ በኋላ የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አባላት በሆኑ ሌሎች አርበኞች ላይም ተመሳሳይ ግድያ እየተፈጸመ ነው ሲል የተደመጠው አርበኛ ጸዳሉ ደሴ ከቀናት በፊት ወንድሙን አርበኛ ዘመነ ደሴንና አማካሪውን አርበኛ ኃይለማርያም ጌጦን ጨምሮ 7 በሱ ስር የነበሩ ታጋዮች በጭካኔ ተገድለዋል። ከዚያ ቀደም ብሎ ደግሞ ከብልጽግና ሰራዊት ጋር ውጊያ ላይ ውለው ደክሟቸው ረፍት እያደረጉ በነበሩ የጄኔራል ነጋ ተገይ ክፍለ ጦር አባላት ላይ በተመሳሳይ ከበባ ተፈጽሞ 20ዎቹ ታፍነው ተወስደው በአሰቃቂ ሁኔታ ተረሽነው ተገድለዋል። በዚህ ብቻ ያላበቃው የዚህ ገዳይ ቡድን ድርጊት በሌሎች የፋኖ አባላት ላይም እየዛተ እንደሚገኝ ደጋግሞ የገለጸው አርበኛ ጸዳሉ ደሴ ይህንን ሁሉ ግፍና ስቃይ ተሸክመን ነው እየታገልን ያለነው። በተለይም በእኛ በኩል የሎጂስቲክ እጥረት እንዳለ ስለሚያውቁ ይህ ገዳይ የእናት ጡት ነካሽ ቡድን የልብ ልብ ተሰምቶታል። በዚህ ድርጊታቸው እንደሚገፉበት እየታወቀ በእኛ በኩል ምንም አይነት የሎጂስቲክ ድጋፍ የሚያደርግልን ድርጅት አለመኖሩ ፈተናውን አክብዶብናል ሲል ከቀናት በፊት ተናግሮ ነበር። ይህን ችግርም ለድርጅቱ ደጋግሞ ማሳወቁንና
ምላሽ እንዳልተሰጠው ገልጿል። አርበኛው አክሎም ቀደም ሲል ልጆቻችን መጡልን ሲል የነበረው ወገናችን ዛሬ ግን መጡብን እያለ የሳቀቀብን ነው ሲል በቀጠናው ያለው ሁኔታ በአማራ ሕዝብ ላይ የጣለበትን አሉታዊ ገጽታ የገለጸው አርበኛ ጸዳሉ ደሴ በዚህ ሁኔታ ወገናችንን ለከፋ መከራና ለተራዘመ ስቃይ እንዲወድቅ እየተደረገ ነው። ይህ እንዲሆንና ሕዝብም በትግሉ ላይ ተስፋ እንዲያጣ ጠላቶቻችን ያለ እረፍት ሲሰሩ የሚያስፈጽሙት በእኛ ወንድሞች ነው በማለት የገለጸውም አይዘነጋም። ቀደም ሲል የተጠቀሱት ሐሳቦች ካለፉት 2 ወራት ወዲህ በቀጠናው እየተካሄደ ስላለው ትግል ገላጭ ነጥቦች ናቸው። አሁናዊ የአርበኛ ጸዳሉ ደሴን ሁኔታ ለማጣራት ባደረግነው ተደጋጋሚ ጥረት 2 አይነት መረጃዎችን አግኝተናል። በአንድ በኩል አርበኛው እጁን ለመንግስት ሰጥቷል የሚል ሲሆን፣ ሌላኛው መረጃ ደግሞ አርበኛው ከትግል ራሱን አግልሏል የሚሉ ናቸው። አርበኛ ጸዳሉ ደሴ በአንደበቱ እንዲያረጋግጥልን ጠይቀነው የሰጠን ምላሽ ደግሞ አሁን ከባድ ሐዘን ላይ ነኝ። ባለፉት 2 ወራት የደረሰብኝ ሐዘን ከባድ መሆኑን ደጋግሜ ነግሬያችኋለሁ። የትግል ምሳሌና መከታ የሜጀር ጀነራል ከፍያለው ደሴን የነጠቀኝ ኃይል ትናንት ደግሞ የእናቴን ልጅ በጭካኔ ገድሎብኛል። በ2 ወራት ውስጥ ከ30 በላይ የትግል ወንድሞችን በባንዳዎች የተነጠቅኩ ሰው ስለሆንኩ ሐዘን በርትቶብኛልና ለጊዜው ምንም ማለት አልፈልግም። ትንሽ ስረጋጋ ሙሉ መረጃ እሰጣለሁ ብሎናል። ወደ ተከታዩ መረጃችን አለፍን። ፋኖ ሸዋ ላይ በደፈጣ ጥቃት ከፍተኛ ጉዳት ማድረሱን ገለጸም። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በመራቤቴ አውራጃ ልዩ ስሙ ቸጎር በተባለ ቦታ ላይ በወሰደ የደፈጣ ጥቃት በርካታ የብልጽግና ሰራዊት አባላት ላይ ጉዳት ማድረሱን አስታውቋል። በጠቅላይ ግዛት እዙ ተሰማ እርገጤ ክፍለ ጦርና ልዩ ተወርዋሪ ንስር ሻለቃ ባደረሱት የደፈጣ ጥቃት ከ10 በላይ የብልጽግና ሰራዊት ወዲያውኑ ሲሞት፣ ቀሪዎቹ ከባድ ጉዳት እንደደረሰባቸው ለጣና ቴሌቪዥን የደረሰው መረጃ ያመላክታል። የብልጽግና ሰራዊት መነሻውን ከመንዘ ዘመሮና ከመራቤቴ ዓለም ከተማ አድርጎ ወደ ኮለሽ እንቅስቃሴ ማድረጉን የገለጹት ምንጮቻችን መዳረሻው ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮችን ከበባ አድርጎ ለመግደል እንደነበር ተናግረዋል። የብልጽግናን ሰራዊት እንቅስቃሴ በመረጃ የተደገፈ ክትትል ሲያደርግ መቆየቱን የገለጸው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ዘረትና ላይ ቤት ቸጉር በተባሉ ቦታዎች ላይ ደፈጣ ጥሎ ጥቃት ማድረስ ችሏል። የክፍለ ጦሩ ቃል አቀባይ ክፍል ለጣና ቴሌቪዥን እንደገለጸው በደፈጣ ጥቃቱ የተደናገጠው የብልጽግና ሰራዊት ተጨማሪ ኃይል አሰማርቶ ውጊያ ከፍቶ ነበር። ሆኖም በተቀናጀ መንገድ መክተን መልሰነዋል። ከደረሰበት ምት የተነሳ የወደቁ አባሎቹን አስከሬን እንኳን ማንሳት አልቻለም ብለዋል። በሌላ የሸዋ ቀጠና መረጃ ከመደበኛና አፍላ ውጊያ በተጓዳኝ የሰራዊት ምልመላ፣ የህዝብ ለህዝብ ውይይትና የሰራዊት አዛዦችን ጨምሮ የውጊያ ግምገማ በማድረግ ራሱን እያስተካከለ የሚገኘው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ትናንት በተጉለትና ቡልጋ አውራጃ በተመሳሳይ የሰራዊት ግዳጅ አፈጻጸም ግምገማና የውጊያ ዕቅድ ስምሪት አድርጓል። ውይይቱ የተካሄደው ልዩ ቦታው አይዞሽ አሞራ መሃል አምባ ክላስተር ሲሆን ጠቅላላ የክላስተር አመራሮችን ሰብስቦ ያለፉ ተግባራትን አፈጻጸም በመገምገም የቀጣይ የሥራ አቅጣጫ ስምሪት ሰጥቷል ሲል ለጣና ቴሌቪዥን ያደረሰን መረጃ ያመላክታል። አመሰግናለሁ። ስሜ ፋኖ ካሳይ ዘለለው እባላለሁ። ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ፖለቲካ ዘርፍ አመራር ነኝ። እንግዲህ አሁን የምንገኘው በተጉለትና ቡልጋ አውራጃ ደብረ ብርሃን ከተማ ዙሪያ በባሶና ወረዳ ስር ነው የምንገኘው ማለት ነው። እንግዲህ ከ2 ሳምንት በፊት በተሰጠን የስራ ስምሪት በዛው በባሶና ወረዳ ስር የምትገኘዋ አይዞሽ አሞራ ቅርንጫፍ ነው እኔ ደርሶኝ የነበረው ማለት ነው። ከእኔና አብረውኝ ያሉ የስራ ጓዶቼ እንግዲህ በስራ ቆይታችን በዚህ ቀጠና ላይ በ8 ቀበሌዎች ይገኛሉ። በ8ቱም ቀበሌ ላይ የህዝብ አደረጃጀቶችን በመስራት በቀበሌዎች ላይ እየገጠሙ ያሉ የመልካም አስተዳደር ችግሮችን ብሎም የፋኖ መነሻና መዳረሻ የሚል ሰፋ ያለ ማብራሪያ በመስጠት በመጨረሻም ከህዝቡ የተነሱ ቅሬታዎችን ብሎም ሀሳቦችን እንደ ጥቆማ የሚያነሷቸውን ማብራሪያና ምላሽ በመስጠት 8ቱን ቀበሌ ላይ ተደራሽ ማድረግ ችለናል ማለት ነው። ከዚህም በመቀጠል የ8ቱንም ቀበሌ ክላስተር የማዋቀር ስራ በትላንትናው ዕለት ማለትም ግንቦት 5 2017 ላይ ሰፋ ያለ ፕሮግራም በማዘጋጀት የ8ቱንም ቀበሌ ያካተተ የክላስተር አዋቅረን ጨርሰናል ማለት ነው። በፕሮግራሙም ላይ የቀበሌም አመራሮች ብሎም የክላስተር አመራሮች ቃለ መሐላ ላይ የገቡበት ህዝቦቻቸውን በታማኝነትና በቅንነት ያገለግሉ ዘንድ ቃለ መሐላ ላይ ያስገባንበት ፕሮግራም ነበረ ማለት ነው። ስለዚህ በእያንዳንዱ ቀበሌ ላይ የሚሰሩ አመራሮችና ክለስተር አመራሮች የዲሲፕሊን ግድፈት እንዳይኖር ብሎም
የስራ ዝርዝራቸውን የስራ ድርሻቸውን ምን መስራት እንዳለባቸው እያንዳንዳቸውን በስልጠና መልኩ ሰፋ ያለ ስልጠናዎችን በመስጠት በትናንትናው ዕለት ለማጠናቀቅ ችለናል ማለት ነው። እንግዲህ እስካሁን በቆየንበት አይዞሽ አሞራ በምትባል ቀጠና ላይ እነዚህና መሰል ተግባሮችን ስናከናውን መቆየታችን ይታወቃል ማለት ነው። አመሰግናለሁ። መረጃዎቻችን እንደቀጠሉ ናቸው። አሁንም አብራችሁን ቆዩ። የአብይ ወዳጅ የቀይ ባህር ቀጠና የደህንነት ስጋት ነው ተባሉ። ከፍተኛ ጥንቃቄ የሚያስፈልገውና ሁሌም በትኩረት ክትትል የሚደረግበት የቀይ ባህር ቀጠናን የአብይ አህመድ ወዳጅ የበለጠ ስጋት እንደሆኑበት ተገልጿል። በአንጻሩ በህወሓት የሚደገፈው ሌላኛው ኃይል በአማራ በኩል የኢትዮጵያ ስጋት ሆኖ ቀጥሏል ተብሏል። ጦርነት፣ ህገወጥ የሰዎች ዝውውር፣ ወርቅን ጨምሮ ከፍተኛ የማዕድን ንግድ ላይ የተሰማሩት የአብይ አህመድ ወዳጅ በቀይ ባህር ትራንስፖርት ላይ ከፍተኛ የደህንነት ስጋት ሆነው ቀጥለዋል ሲል አንድ የዲፕሎማት ምንጭ ገለጸም። ሱዳንን ከ2 ዓመታት በላይ በጦርነት እንድትማገድ ያደረጓት ሁለቱ የሱዳን ጄኔራሎች የእነሱ ጦስ ለቀጠናውም ከፍተኛ ስጋትን የደቀነ ሲሆን በተለይም በአብይ አህመድና በቢን ዛይድ የሚደገፉት ጄኔራል ሐምዳን ዳጋሎ የቀይ ባህር ደህንነት ስጋት ሆነው ቀጥለዋል ሲሉ የዲፕሎማቲክ ምንጮች አስታውቀዋል። ጄኔራል ሐምዳን ዳጋሎ የሚመሩት ሰራዊት በቅርቡ ፖርት ሱዳን ላይ በፈጸማቸው ተከታታይ የድሮን ጥቃቶች የተነሳ የቀይ ባህር ኮሪደርን ለከፋ የደህንነት ስጋት እንደዳረገው ተገልጿል። ቡድኑ በከተማዋ ላይ የፈጸማቸው ተከታታይ የድሮን ጥቃቶች ለቀጠናዊ ደህንነት ስጋትነታቸው ከፍ ያለ መሆኑን የገለጸው ምንጩ የድሮን ጥቃቶቹ ያነጣጠሩት በወታደራዊ ጦር ሰፈሮች፣ በአውሮፕላን ማረፊያዎች፣ በነዳጅ ዲፖዎች፣ በኃይል ማሰራጫ ጣቢያዎችና በዲፕሎማት ሆቴሎች ላይ መሆኑ ነው ስጋቱን ከፍ ያደርገው ብለዋል። አብይ አህመድ በአፋር በኩል አሰብ ወደብን ታሳቢ ያደረገ ጦርነት ለመክፈት ዝግጅት ላይ መሆናቸው የቀይ ባህር ቀጠና ለከፋ የደህንነት ስጋት እንዲደርስበት እየዳረጉ መሆኑን የገለጹት የዲፕሎማቲክ ምንጮች እሳቸው የሚደግፉት የዳጋሎ ሰራዊት ደግሞ በፖርት ሱዳን በኩል ሌላ የስጋት ምንጭ መሆኑ ለቀጠናው የሚፈጥረው አሉታዊ ገጽታ ከፍ ያለ መሆኑን ጨምሮ አስታውቋል። በሱዳን ያለውን ጦርነት ተከትሎ እጃቸውን ካስገቡ ወደ 20 የሚጠጉ ሀገራትና ቡድኖች መካከል የተባበሩት አረብ ኤሚሬቶችና ኢትዮጵያ የዳጋሎን ሰራዊት ደግፈው ቆመዋል። በአንጻሩ ህወሓትና የኤርትራው መንግስት ለአልቡራን ድጋፋቸውን የሰጡ ሲሆን በተለይ ህወሓት ተዋጊዎችን ጨምሮ በክፍያ ለአልቡራን ጦር እንዲዋጉ ማድረጉ ይታወቃል። ህወሓት ከዛሬ ጀምሮ በምርጫ ቦርድ ያለው ህጋዊ ሰውነት የሚሰረዝ መሆኑን ተከትሎ ይፋዊ ጦርነት ለመጀመር ዝግጅቱን ማጠናቀቁን አስታውቋል። ከትናንት በስቲያ በኮረማ አውራጃ የአካባቢውን ነዋሪ ሰብስቦ ከፌዴራል መንግስቱ ጋር ጦርነት ልንጀምር ነው፣ እናንተ ጎራችሁን አሳውቁኝ፣ ከኛ ጋር ናችሁ ወይስ ከፌዴራል መንግስቱ ጋር ነው የምትሰለፉት ሲል መጠየቁን በትናንቱ ዜናችን መዘገባችን ይታወሳል። ህወሓት አሰላለፋችሁን አሳውቁኝ ሲል የኮረምን ህዝብ የጠየቀውም በቀጠናው ከእሱ ጎን የተሰለፈ ኃይል መኖሩን አመላካች ያደርገዋል ሲሉ የጣና ቴሌቪዥን ምንጮች ገልጸዋል። ምንጮቻችን ይህን ይበሉ እንጂ ህወሓት ደጋፊ ኃይል አግኝቷል ሲሉ የገለጹትን አካል በስም ከመጥራት ተቆጥበዋል። ህወሓት በራያ በኩል ጦርነት ለመክፈት ካሰበ የቆየ ሲሆን በርካታ ቀበሌዎችን በቁጥጥር ስር አድርጎ የአካባቢውን አርሶ አደር ልጆች ለውትድርና እየመለመለ ወስዶ ማሰልጠኑ አይዘነጋም። ይህ ኃይል በምዕራብ በኩል ጦርነት ለመክፈት ዝግጅቱን ያጠናቀቀ ሲሆን በተለይም ወልቃይት ላይ በሶስት አቅጣጫ ጦርነት እንደሚከፍት ምንጮች አስታውቀዋል። በትግራይ ክልል በኩል ሽሬን ተሻግሮ ወረራ ለመክፈት ሁኔታዎች ፈታኝ እንደሚሆኑበት የተረዳው ህወሓት በሱዳን በኩልና በአማራ ክልል ስልታዊ ደጋፊዎቹን በመጠቀም ጦርነቱን ሊከፍት እንደሚችል ወታደራዊ ተንታኞች ተናግረዋል። ከወልቃይት የደረሱን መረጃዎች የሚያሳዩትም ተመሳሳዩን ነው። ከቀናት በፊት ወደ ወልቃይት ጠገዴ ሰቲት ሁመራ ዞን አንድ ኃይል በመግባት በርካታ አርሶ አደሮችን ከገደለ በኋላ የተወሰኑትን አፍኖ ወስዶ በገንዘብ ተደራድሎ ለመልቀቅ ጥያቄ ማቅረቡን ገልጸዋል። ምንጮቻችን ጉዳዩን ሲያብራሩም ከቅርብ ጊዜያት ወዲህ የህወሓትን ዓላማ ለማስጠበቅ በሚመስል መልኩ ወልቃይት ላይ ጦርነት ለመክፈት የሚፈልግ ኃይል እያየን ነው ብለዋል። ሌላኛው የህወሓት መግቢያ በር ደግሞ ሱዳን ሲሆን ለ4 ዓመታት በሱዳን ተቀምጦ የቆየው ሳምራ የሚባለውን ቡድን ጨምሮ ሌላ አጋዥ ኃይል ከሱዳን ወደ አማራ ክልል በሁለት አቅጣጫ በመግባት ጦርነት ለመክፈት ተደጋጋሚ ሙከራ ሲያደርግ ቆይቷል። ይህ ኃይል እንደዚህ አይነት ትንኮሳና የወረራ ዝግጅት የሚያደርገው ደግሞ በጄኔራል አልቡራን ሰራዊት እውቅናና ድጋፍ መሆኑን ወታደራዊ ምንጮቻችን ገልጸዋል። በመጨረሻም የብልጽግናው አገዛዝ ወደ ልምምጥ የገባበትንና የደመወዝ ጭማሪ ያስደረጉ የተቋማት ሰራተኞችን መረጃ እናስደምጣችሁ። ዲኤችኤል የሰራተኞቹን ጥያቄ በመመለሱ ነገ ስራ ይጀምራሉ።
የደሞዝና የጥቅማ ጥቅም ጥያቄዎች በአግባቡ ስላልተመለሰላቸው የሥራ ማቆም አድማ የመቱት የዲኤችኤል ሰራተኞች የ35 በመቶ የደሞዝ ጭማሪ የተደረገላቸው። ሰራተኞቹ የደሞዝ ጭማሪ እንዲደረግላቸው ያቀረቡትን ጥያቄ በቀናነት ከመመለስ ይልቅ በጀት የለም፣ ግቢ ውስጥ አትሰብሰቡና የመሳሰሉትን ምላሽ በመስጠት እምቢታውን የገለጸው ድርጅቱ በመጨረሻም 35 በመቶ የደሞዝ ጭማሪ ማድረጉንና ሰራተኞቹም ወደ ስራቸው እንዲመለሱ መጠየቁን አስታውቋል። የድርጅቱ ሰራተኞች ወቅቱን የገበያ ሁኔታ ታሳቢ ባደረገ መልኩ 50 በመቶ የደሞዝ ጭማሪ እንዲደረግላቸው ጠይቀው የነበረ ሲሆን በአንጻሩ ድርጅቱ 24 በመቶ ለመጨመር ነበር የገለጸው። ሁለቱ አካላት ባደረጉት ድርድር 35 በመቶ ተጨማሪ እንዲደረግና ሰራተኞቹም ወደ ስራቸው እንዲመለሱ መስማማታቸውን አቶ አባቲሁን ታከለ ተናግረዋል። በዚህ መሰረትም የዲኤችኤል ሰራተኞች ዛሬ ወደ ስራ ገበታቸው እንዲመለሱ መደረጉን ምንጮቻችን ገልጸዋል። ይህ በእንዲህ እንዳለ የወቅቱን የኑሮ ሁኔታ ታሳቢ ያደረገ የደሞዝና የጥቅማ ጥቅም ጥያቄ ያቀረቡ የኢትዮጵያ ጤና ባለሙያዎች የጠሩት አድማ ዛሬም ቀጥሎ ውሏል። የብልጽግናው አገዛዝ በበኩሉ የጤና ባለሙያዎች ተወካዮቹን ተከታትሎ እያሰረ ነው። የጤና ባለሙያዎቹ በአቋማቸው መጽናታቸውን ተከትሎ ፍርሃት ያደረበት የብልጽግናው አገዛዝ ሐኪሞችን በተናጠል እያነጋገረ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። አድማ በተጠራባቸው ሆስፒታሎች የሐኪሞቹን ከስራ ቦታቸው አለመገኘት ተከትሎ የጥሪና የማስፈራሪያ ማስታወቂያዎች በየሆስፒታሎቹ በሮች ላይ ተለጥፎ ተመልክተናል። ሆኖም ማስፈራራቱ እንደማያዋጣ የተረዳው የብልጽግናው አገዛዝ ወደ መለማመጥና በተናጠል እየመረጠ ማባበልን መርጧል ሲሉ ምንጮቻችን ገልጸዋል። ይህ የሐኪሞች ንቅናቄ በሌሎች የሙያ ዘርፎችም ተቀባይነትን በማግኘቱ መምህራንና የባንክ ሰራተኞችን ጨምሮ የጸጥታ ኃይሉም ንቅናቄውን እንደሚቀላቀል ብልጽግና በደህንነት መዋቅሩ መረጃው እንደደረሰው ገምግሟል። ይህን ተከትሎም ዛሬ በአዲስ አበባ ሁሉም የመንግስት ትምህርት ቤቶች መምህራን ስብሰባ ላይ ናቸው። በቀጣዮቹ ቀናት ደግሞ የፖሊስ አባላትን ጨምሮ ሁሉም መለዮ ለባሽ ለተመሳሳይ ስብሰባ እንደሚጠራ ለጣና ቴሌቪዥን የደረሰን መረጃ ያመላክታል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዳው መረጃ የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።